ለአፍሪካውያን ከአስደሳችነት ወደ አሳዛኝነት እያመራ ያለው የ2026 የዓለም ዋንጫ ውድድርም የቱኒዚያ የደቡብ አፍሪካና የአይቮሪ ኮስት ስንብት እግረ ደረቅ አለመሆን መዘዙ ለሌሎች አፍሪካውያንም ተርፏል። ዓለምን ያስደነገጠው የአፍሪካ ሀገራት የዓለም ዋንጫ ተሳትፎ አሁን ሸብረክረክ ማለት ጀምሯል። መራሩ የዲሞክራቲክ ኮንጎና የሴኔጋል ሽንፈት ደግሞ የአንጀት እከክ ስንብት ሆኗል። የሌሊቱ አስገራሚ የዓለም ዋንጫ ድራማና የአፍሪካውያን ተጋድሎ አሳዛኙም አስቆጮም ሽንፈት እንዲሁም የአሜሪካ ድልና የአዘጋጆቹ ስኬት እነሆ በገበያ ስፖርት የዕለቱ የኩለ ቀን ትንታኔያችን ይዘንላችሁ ቀርበናል። ሰኔ 25 ቀን 2018 ዓ.ም ዕለተ ሐሙስ ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። የዚህ ፕሮግራም ስፖንሰራችን ደግሞ ሜሪት ፕሮፐርቲስ ሲሆን አጭር ማስታወቂያውን አይተን ስንመለስ በቀጥታ ወደ መሰናዷችን እናመራለን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸ በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987506006 ይደውሉልን። ሜሪት ፕሮፐርቲስ። አስደናቂው የአፍሪካ ተሳትፎና አስደንጋጩ እንዲሁም አሳዛኙ የዓለም ዋንጫ ስንብት በታሪካዊውና መነጋገሪያ በሆነው የ23ኛው የዓለም ዋንጫ ውድድር አፍሪካውያን የተገኙበት ደረጃ ዓለምን አስደንቆ አፍሪካንም አኩርቶ ነበር። በታሪክ 48 ሀገራትን ለመጀመሪያ ጊዜ ባሳተፈው በዚህ መድረክ ከአፍሪካ አህጉር 10 ሀገራትን የጋበዘው ዝግጅቱ ምድብ ላይ በነበረው ውጤት አፍሪካ 90% ስኬት አስመዝግባ ነበር። ከ10 ተወካዮቿ አንድ ቱኒዚያ ብቻ ከምድብ የቀረች ባት አፍሪካ 9 ልጆቿ በአስደናቂ መልኩ 32ቱን መቀላቀል ችለው ነበር። ይህም ከተሳታፊ ሀገራት ባሻገር መላውን አፍሪካ ያስደሰተና ዓለምንም ያስደነገጠ ነበር። አፍሪካ ለሻምፒዮንነት አይደለም ለፍጻሜ በቅታበት በማታውቅ በዚህ መድረክ ታሪክ አልጻፈችምና ስለ ላቲኖቹና ስለ አውሮፓውያን እንጂ ማንም ስለሷ አያወራላትም። በዚህ ዓመት ግን በአደገኛ ሁኔታ የሚፋለሙ ጥቋቁር አቦ ሸማኔዎች፣ አንበሶች፣ ዝሆኖች፣ ነብሮች ወዘተረፈ እየተባሉ በቅጽል ስም የሚጠሩ ተናዳፊዎች ተጋጣሚዎቻቸውን ሁሉ ሲረፈርፉና ሲፋለሙ ዓለም ደንገጥገጥ ብሎላቸው ነበር። ታዲያ ገና በመጀመሪያው የጥሎ ማለፍ ጨዋታ በአፍሪካ እጅግ የተጠላችው ደቡብ አፍሪካ ባለቀ ደቂቃ ባዘጋጇ ሀገር ካናዳ በኮርኮም ተብላ ተሰናበተች። ባፋናዎቹ በ2026 የዓለም ዋንጫ የጥሎ ማለፍ ወይም የ32ቱን ዙር በካናዳ 1-0 በሆነ ውጤት በመሸነፍ ነበር ከውድድሩ የተሰናበተች። ሆኖም ግን ስንብቷ እጅግ አሳዛኝ ነበር። ምክንያቱም 90 ደቂቃ በብርቱ የተፎካከረችው ደቡብ አፍሪካ በሁለተኛው አጋማሽ ተጨምሮ በነበረው ደቂቃ ማለትም በ92ኛው ደቂቃ ላይ ነበር ስቴፈን ኢዩስታኪዮ የተባለ የካናዳ ኮከብ ባስቆጠረው ግብ በአሳዛኝ ሁኔታ የተሰናበተችው። በዓለም ዋንጫው ሁሉም ጀርባውን የሰጣትና ያለ ደጋፊ የተጫወተችው ደቡብ አፍሪካ ሳትወደድ ተጫውታ እንደተጠላች ለመሰናበት ተገዳለች። ሆኖም ግን እግረ ደረቅ አልነበረችም። ገና ቀድሞ በምድብ ላይ ቱኒዚያን የሸኘው የዓለም ዋንጫ ቀጥሎ ደቡብ አፍሪካን ከዛም አይቮሪ ኮስትን በጥሎ ማለፍ ደገመ። አይቮሪ ኮስት በ2026 የዓለም ዋንጫ ጥሎ ማለፍ 32ቱን በኩራት ብትቀላቀልም ከውድድሩ የተሰናበተችበት መንገድ ግን አሳዛኝ ነበር። ከትላንት በስቲያ ምሽት 2 ሰዓት ላይ በዳላስ አሜሪካ በተካሄደው የጥሎ ማለፍ ጨዋታ ከኖርዌይ ጋር የገጠመችው አይቮሪ ኮስት በኤርሊንግ ሃላንድ የ86ኛው ደቂቃ ግብ 2-1 በሆነ ውጤት ተሸንፋ ነበር ከውድድሩ ውጭ የሆነችው። ጨዋታው በተካሄደበት ወቅት
ሁለቱም ቡድኖች ተቀራራቢ እንቅስቃሴ አድርገው የነበር ሲሆን ነገር ግን እድል ጀርባዋን የሰጠቻት አይቮሪ ኮስት ከውድድሩ ለመሰናበት ግድ ሆኖባታል። ታዲያ አፍሪካውያንን በድዱ እንደሚስቅ ሕፃን ልጅ ሲያፍነከንክ የቆየው ይህ የዓለም ዋንጫ እየቆየ ግን ጥርስ ማውጣት ጀመረ። ቱኒዚያን ቀድሞ በነከሰበት ጥርሱ የሚስቅ እየመሰለ ደቡብ አፍሪካን ከዛም አይቮሪ ኮስትን አድምቶ አባረራቸው። ትላንት ደግሞ እስከ መጨረሻዎቹ ደቂቃዎች ድረስ እንደ ሞኝ ሲያሳስቅ ቆይቶ በመጨረሻዎቹ ደቂቃዎች ግን ሴኔጋልንና ዲሞክራቲክ ኮንጎን አቁስሎ ሸኝቷቸዋል። ምሽት 1 ሰዓት ላይ በተካሄደና ገበያ ስፖርት በቀጥታ ባስተላለፈው ፍልሚያ የሃሪኬን 2 ጎሎች ዲሞክራቲክ ኮንጎን ሌላ አሳዛኝ ተሰናባች ሀገር አደረጋት። ኮንጎ አስደንጋጩን ፈተና እስከ መጨረሻው ድረስ ተፋልማ ነበር። ሆኖም ግን እንግሊዝ የዲሞክራቲክ ሪፐብሊክ ኮንጎን ጠንካራ ብሔራዊ ቡድን 2-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር መሸጋገር ቻለች። በጨዋታው መጀመሪያ በ7ኛው ደቂቃ ላይ ስቤንጋ ለዲሞክራቲክ ሪፐብሊክ ኮንጎ አስደናቂ ጎል በማስቆጠር መሪ ማድረግ ቻለም። ሶስቱ አናብስቶችም 45 ደቂቃዎችን በአፍሪካዊቷ ሀገር 1-0 እየተመሩ ወደ መልበሻ ክፍል አመሩ። ዲሞክራቲክ ኮንጎ በምታሳየው ብቃት ብርቱ ድንጋጤ ውስጥ ወድቀው የነበሩት እንግሊዞች በጁድ ቤሊንጋምና በሃሪኬን አስደናቂ ሙከራዎች አፍሪካዊቷን ሀገር ቢፈታተኑም ነገር ግን የሊያበር ግብ ጠባቂ የሆነው የኮንጎዎች የግብ ዘብ ሊዮኔል ሚፓሲ በአስገራሚ ብቃት መረቡን ማስከበር ቻለም። ግብ ጠባቂዎች በተለየ በደመቁበት በዚህ የዓለም ዋንጫ ውድድር ዓለም ያጨበጨበለት ሌላኛው የኮንጎ ግብ ጠባቂ ሊዮኔል ሚፓሲ እጅግ አስገራሚ 70 ደቂቃዎችን ከእንግሊዝ አውሪ አጥቂዎች ጋር መፋለም ቻለም። እስከ 75ኛው ደቂቃ ድረስ በኮንጎ ብርቱ ተከላካዮችና በበረኛዋ ሊዮኔል ሚፓሲ ድንቅ ብቃት የተፈተነችው እንግሊዝ በመጨረሻ ግን በውዱ አጥቂዋ ሃሪኬን አስደናቂ አጨራረስ ከታሪካዊ ሽንፈት መትረፍ ችላለች። ሃሪኬን በ75ኛው ደቂቃ ላይ ተቀይሮ ከገባውና ከአዲሱ የባርሴሎና ተጫዋች አንቶኒዮ ጎርደን በረዥሙ የተሻማለትን ኳስ በግንባሩ በመግጨት እንግሊዝን አቻ ያደረገ ሲሆን በ86ኛው ደቂቃ ላይ ደግሞ በተመሳሳይ ከጎርደን የደረሰችውን ኳስ በአስደናቂ ሁኔታ የኮንጎ መረብ ላይ ማሳረፍ ቻለም። የሃሪኬን ሁለተኛ ግብም በሰዓት 94 ኪሎ ሜትር ያህል በፍጥነት መብረር እንደምትችል ተመዘገበች። በዚህም ሊዮፓርድ እየተባሉ የሚጠሩት የዲሞክራቲክ ኮንጎ ብሔራዊ ቡድን አባላት በመጨረሻ እጃቸውን ለመስጠት ተገደዱ። በታሪካቸው ከ5 አስርት ዓመታት በኋላ ለሁለተኛ ጊዜ በመድረኩ የተገኙት ሊዮፓርዶች የዘመናዊ እግር ኳስ ሊቅ የተባለችውንና የ1966ን የዓለም ዋንጫ ሻምፒዮና እስኪበቃ ታስጨንቃ ሲያበቃ በመጨረሻ በኩራት ተሰናበተች። ምስጋና ለሃሪኬን ይሁንና በመጨረሻ አስደሳች ድል የተቀናጀችውና ቀጣዩን ዙር ወይም 16ቱን መቀላቀሏን ያረጋገጠችው እንግሊዝ በበኩሏ በሩብ ፍጻሜው ጨዋታ ከአዘጋጇ ሜክሲኮ ጋር የምትገናኝ ይሆናል። ሌላውና ከዚህ ጨዋታ ጋር በተያያዘ የተሰማው አሳዛኝ ነገር ደግሞ የሊዮፓርዶች አሰልጣኝ አባት ህልፈት በድንገት መሰማቱ ነው። ዲሞክራቲክ ሪፐብሊክ ኮንጎን እየመሩ በዓለም ዋንጫው መድረክ ለሀገሪቷ አስደናቂ ታሪክ የጻፉትና በጥሎ ማለፉ በአሳዛኝ ሁኔታ የተሸነፉት የፈረንሳዊው አሰልጣኝ የሴባስቲያን ዴሳብሬ ወላጅ አባታቸው ማረፋቸው ተገልጿል። አሰልጣኙ የወላጃቸውን ህልፈተ ህይወት የሰሙት ትላንት ከጨዋታው መጠናቀቅ በኋላ በድንገት ነበር። አሰልጣኙ ከጨዋታው በኋላ በነበራቸው የጋዜጣዊ መግለጫ ላይ ነበር የአባታቸውን ማረፍ በቀጥታ የሰሙት። ለአሰልጣኙ ከአሳዛኙ ሽንፈት ሳያገግሙ ነው ከመቅጽበት የብሔራዊ ቡድኑ የሚዲያ ባለሙያ አሰልጣኛችን ወላጅ አባታቸውን አጥተዋል፣ መጽናናትን እንመኛለን ሲሉ በጋዜጠኞቹ ፊት በድንገት ሐዘኑን ይፋ ያደረጉት። ድርጊቱን ተከትሎም በርካቶች የአሰልጣኝ ሴባስቲያን ዴሳብሬን ክብር የነካ ድርጊት ነው በማለት የገለጹ ሲሆን ሆኖም ግን ፈረንሳዊው አሰልጣኝ ዴሳብሬ እናታቸውን ከሰሞኑኑ ካጡት የፈረንሳዊ አሰልጣኝ ዲዲየር ዴሻምፕ ቀጥሎ በዓለም ዋንጫው ክፉኛ በሐዘን የተሰበሩ አሰልጣኝ ሆነዋል። ሌላኛውና እጅግ አስቆጮ የአፍሪካ መርዶ ደግሞ የወቅቱ የአፍሪካ ዋንጫ ሙሽራዋ ሴኔጋል ከውድድሩ ውጭ የሆነችበት የሌሊቱ ፍልሚያ ነው። ከሽንፈት አፋፍ ወደ ድል የተመለሰችው ቤልጅየም ሴኔጋልን በታሪክ የማይረሳ የውጤት ቅልበሳ ረታ ማለፍ ችላለች። በ2026 የዓለም ዋንጫ በጭራሽ የማይረሳ እጅግ አስደናቂና አስገራሚ ጨዋታ ቤልጅየም የማይቻል የሚመስለውን ታሪክ ሴኔጋል ላይ ሰራች። የሴኔጋል ብሔራዊ ቡድን በሃቢቢ ዲያራ 25ኛው ደቂቃና በኢስማ
ኢስማኤል ሳር 51ኛው ደቂቃ ላይ ጎሎችን አስቆጥራ በአስደናቂ ብቃት አውሮፓዊቷን ቤልጅየምን እስከ 85ኛው ደቂቃ ድረስ 2-0 በሆነ ውጤት እየመራች ለድል ተቃርባ ነበር። ነገር ግን ማንም ሳይጠብቀው ቤልጅየሞች በአስደናቂ ጽናትና ጥረት ወደ ጨዋታው በመመለስ ባለቀ ሰዓት ዕድሜያቸውን ማራዘም ቻሉ። ሮሜሮ ሉካኩ የተባለ ግዙፍ ጥቁር አጥቂ በ86ኛው ደቂቃ ላይ የሴኔጋል ፍርሃትን የጨመረ አስደንጋጭ ግብ ለቤልጅየም ማስቆጠር ቻለም። ጨዋታው 2-1 ሆኖ ለቤልጅየም ተስፋን ሲያበራ፣ ለሴኔጋል ደግሞ ጭንቀትን ጨመረ። በድንገት በተቆጠረባቸው ግብ ደንግጠው ተርመስመሳቸው የወጣው የቴራንጋ አንበሶቹ የጨዋታውን እንደገና መጀመር ሲጠባበቁ ሁለተኛ ተስፋ አስቆራጭ ግብ ከመቅጽበት መረባቸው ላይ አረፈች። ሴኔጋል ጨዋታው አለቀ ደቀቀ ድሉን ተጎነጨን ብለው ለ85 ደቂቃዎች ያህል ጨፍረው በ5 ደቂቃዎች ግን ጉድ ተሰሩ። ዩሪ ቴልማንስ በ89ኛው ደቂቃ ላይ ሁለተኛውን ጎል በማከል ጨዋታውን 2-2 በማድረግ ወደ ጭማሪ ሰዓት እንዲሸጋገር አደረገም። ነገሩ ግን በዚህ ብቻ አላበቃም። የቤልጅየም አስደንጋጭ ግቦች እንደ እሳት ሲንቀለቀሉ የነበሩት ሴኔጋሎች ላይ እንደ ውሃ ሲቸለስባቸው፣ ለቤልጅየሞች ደግሞ ነዳጅ ሆኖ የበለጠ አቀጣጠላቸው። በጭማሪ ሰዓት ማጠናቀቂያ 120ኛው ደቂቃ አልቆ ጭማሪ 5ኛው ደቂቃ ላይ ቤልጅየምን እጅግ ዕድለኛ የሚያስብል የፍጹም ቅጣት ምት ተገኘች። ቤልጅየምም ያገኘችው ቅጣት ምት በቫር ተረጋገጠም። የፍጹም ቅጣት ምቱን ዩሪ ቴልማንስ ወደ ጎል በመቀየር ቡድኑን 3-2 በሆነ ውጤት አሸናፊ አደረገም። በዚህ ታሪካዊ ውጤት ቀልበሳም ቤልጅየም 16ቱን ስትቀላቀል በድንቅ ሁኔታ የተጫወተችውና አሳዛኝ ሽንፈት የተጎነጨችው ሴኔጋል በአሳዛኝ ሁኔታ ከውድድሩ ውጭ ሆናለች። የሴኔጋል ብሔራዊ እግር ኳስ ቡድን የቴራንጋ አንበሶቹ ወይም ላዮንስ ኦፍ ቴራንጋ በመባል የሚታወቁ ሴኔጋሎች የቅጽል ስም የተሰጣቸው በሴኔጋል ቋንቋ ወሎፍ ወይም ቴራንጋ ማለት እንግዳ ተቀባይነትንና ልግስናን ከሚያመለክተው ቃል እንዲሁም የሀገሪቱን ብርቱ መንፈስ ከሚገልጸው አንበሶች ጋር በማቀናጀት የተሰጣቸው ነበር። ሆኖም ግን ሴኔጋሎች ልክ እንደ ስማቸው እንደ አንበሳ ተፋልመው ግን እንደ ለጋስ ውጤት ሰጥተው ከውድድሩ ተሰናብተዋል። ሌላኛው የሌሊቱ ጨዋታ ደግሞ አሜሪካ ቦስኒያን 2-0 በመርታት ወደ 16ቱ ዙር ያለፈችበት ድንቅ ጨዋታ ነው። በ2026 የዓለም ዋንጫ ወደ 16ቱ ለማለፍ በተደረገ የጥሎ ማለፍ ጨዋታ የአሜሪካ ብሔራዊ ቡድን ቦስኒያና ሄርዞጎቪናን 2-0 በሆነ ውጤት በማሸነፍ ማለፉን አረጋግጧል። በሌቪስ ስቴዲየም በተደረገው በዚህ ጠንካራ ጨዋታ በውድድሩ ድንቅ ጊዜ እያሳለፈ የሚገኘው የቀድሞ መድፈኛ ፎላሪን ባሎጉን በ45ኛው ደቂቃ ላይ የመጀመሪያዋን ጎል ማስቆጠር ቻለም። ይሁን እንጂ ባሎጉን በሁለተኛው አጋማሽ በቀይ ካርድ ከሜዳ በመውጣቱ አሜሪካውያን ቀሪውን ሰዓት በ10 ተጫዋቾች ለመጨረስ ተገደዋል። ይህንን ተከትሎ ቦስኒያ ተጭና ለመጫወት ብትሞክርም ማሊክ ቲልማን በ82ኛው ደቂቃ ላይ አስደናቂ የቅጣት ምት ጎል በማስቆጠር የአሜሪካን ድል እንደገና በ12 ቁጥር ሚስማር አጥብቆ መታው። በአሰልጣኝ ማውሪሲዮ ፖቼቲኖ የሚመራው የአሜሪካ ብሔራዊ ቡድንም 16ቱን መቀላቀሉን ሲያረጋግጥ ቀጣይ ጨዋታዎችን በሲያትል ከቤልጅየም ጋር የሚያደርግ ይሆናል። ውድ የገበያ ስፖርት ቤተሰቦቻችን መሰናዶውን በዚሁ ቋጨን። እነሆ ስለተከታተላችሁን ከልብ እናመሰግናለን። በምሽቱ ደግሞ ከቀጣይ ጨዋታዎችና ከበርካታ የስፖርት መረጃዎች ጋር እስከምንገናኝ በሰላም ቆዩን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸ በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ
7 ሚሊዮን ብር ሌሎች የአከፋፈል አማራጮችና 40% የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987500606 ይደውሉልን። ሜሪት ፕሮፐርቲስ